የትግራይ ጊዜያዊ አስተዳደር የእገዳ ትዕዛዝ አስተላለፉ። አሜሪካ ከኢራን ጋር ለንግግር ለመቀመጥ ተጨማሪ ጥቃት የመፈጸም ሐሳብን መተው እንዳለባት የአገሪቱ ሚኒስትር ተናገሩ። ሰላም ዴሊ ወሬ ነው። የአሁንን ወሬዎች በጥቂቱ የኦጋዴን ብሔራዊ ነፃ አውጪ ግንባር ኦብነግ እያካሄደ በሚገኘው መደበኛ ጉባኤው የግንባሩ ሊቀመንበር የነበሩትን አብዱራህማን ማህዲን ከስልጣናቸው አንስቷል። ወደ 18 የሚጠጉ የውጭ ኩባንያዎች ኢትዮጵያን ለቀው መውጣታቸውም ተሰምቷል። አፍጋኒስታን በአደገኛ ጎርፍና የመሬት መንሸራተት ተመታች። ሌላ በምናሰማችሁ ወሬ በሱዳን የወርቅ ማዕድን ማውጫ በደረሰ አደጋ የ50 ሰዎች ሕይወት ማለፉ ተገለጸ። ኢንቨስተሮች ቲክቶክን ለመግዛት ዝግጁ መሆናቸውም ተሰምቷል። እነዚህንና ሌሎች ወሬዎችን እንነግራችኋለን። በየዕለቱ አዳዲስ ወሬዎችን ለመስማት ቻናላችንን ሰብስክራይብ በማድረግ የቤቱ ተቀዳሚ ቤተሰቦች እንድትሆኑ እንጋብዛለን። ወደ ወሬዎቹ። የትግራይ ጊዜያዊ አስተዳደር የእገዳ ትዕዛዝ አስተላለፉ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ያለ ፈቃድ ከትግራይ ክልል ውጭ ያሉ አመራሮች የደሞዝና የጥቅማ ጥቅም ክፍያ እንዲታገድ ትዕዛዝ አስተላልፈዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ሰኔ 19 ቀን 2017 በጻፉት ደብዳቤ ከትግራይ ውጭ በተለያዩ ምክንያቶች ያለ ፈቃድ ከስራ ውጭ የሚገኙ የቀድሞ የመንግስት ባለስልጣናት ከሰኔ 1 2017 ዓ.ም ጀምሮ የደሞዝና ጥቅማ ጥቅም ክፍያ እንዲቆም ትዕዛዝ ሰጥተዋል ተብሏል። ደሞዛቸውን እና ጥቅማ ጥቅማቸው የታገዱ አመራሮች እነማን እንደሆኑ አልተገለጸም። ወደ 18 የሚጠጉ የውጭ ኩባንያዎች ኢትዮጵያን ለቀው መውጣታቸው ተሰማ። የአፍሪካ የእድገትና እድል ህግ አጎአ መታገዱን ተከትሎ ወደ 18 የሚጠጉ የውጭ ኩባንያዎች ኢትዮጵያን ለቀው መውጣታቸውን በአፍሪካ ዴቨሎፕመንት ባንክ ግሩፕ ይፋ በተደረገ አዲስ ሪፖርት ተገልጿል ተብሏል። ይህ ደግሞ የኢትዮጵያ የኢንዱስትሪ ፓርኮች የ45 ሚሊዮን ዶላር ገቢ እንዲያጡ ምክንያት ሆኗል። ባንኩ ካንትሪ ፎከስ ሪፖርት 2025 ኢትዮጵያ በሚል ርዕስ ባወጣው ሰፊ የጥናት ግኝት መሰረት ኢትዮጵያ ከዚህ ቀደም በአጎአ በኩል ለብዙ ምርቶች ከቀረጥ ነፃ ወደ አሜሪካ ገበያ የመግባት እድል ነበራት። ይሁን እንጂ በጥር 2022 የአጎአ መታገድ ቀደም ሲል የተቋቋመ የገበያ ትስስሮችንና አቅርቦት ሰንሰለቶችን በእጅጉ መቋረጡን ሪፖርቱ አስረድቷል። ይህም ከኢትዮጵያ የኢንዱስትሪ ፓርኮች የሚላኩ ምርቶች በ2023 በ24 በመቶ እንዲቀንሱ አድርጓል። በተለይም በሐዋሳ ኢንዱስትሪ ፓርክ ከ1000 በላይ የስራ እድሎች የተቋረጡ ሲሆን ለኢንዱስትሪ ፓርኮች በጠቅላላው 45 ሚሊዮን ዶላር የገቢ ኪሳራን አስከትሏል ተብሏል። ሌላ በምናሰማችሁ ወሬ የኦጋዴን ብሔራዊ ነፃ አውጪ ግንባር ኦብነግ እያካሄደ በሚገኘው መደበኛ ጉባኤው የግንባሩ ሊቀመንበር የነበሩትን አብዱራህማን ማህዲን ከስልጣናቸው አንስቷል። ኦብነግ እያካሄደ በሚገኘው 5ኛ መደበኛ ጉባኤው ከስልጣናቸው የተነሱት አብዱራህማን ማህዲ ምትክ አዲስ መሪ ይመረጣል ተብሎ ይጠበቃል። የግንባሩ ማዕከላዊ ኮሚቴ ሚያዝያ 1 ቀን 2017 ዓ.ም ባደረገው መደበኛ ስብሰባው የቀድሞውን የግንባሩ ሊቀመንበር ከስልጣን በማገዱ በጊዜያዊነት አብዱራህማን ሼክ ሙሴን ተጠባባቂ ሊቀመንበር አድርጎ መሰየሙ የሚታወስ ነው። አፍጋኒስታን በአደገኛ ጎርፍና የመሬት መንሸራተት ተመታች። በአፍጋኒስታን ሎጋርና ማይላን ቫርዳክ ግዛቶች በደረሰው አደጋ በትንሹ 4 ሰዎች መሞታቸው ተዘግቧል። በተፈጥሮ አደጋው በመቶዎች የሚቆጠሩ ቤተሰቦች ከቀያቸውም ተፈናቅለዋል። የአካባቢው መገናኛ ብዙሃን ባለስልጣናትን ጠቅሰው እንደዘገቡት የነፍስ አድን ስራዎች መካሄዳቸውን ቀጥለዋል። በሌላ በኩል የሀገሪቱ አብዛኛውን ክልል ያካለለውና ከ48 ዲግሪ ሴንቲግሬድ በላይ የተለካው ከፍተኛ ሙቀት ለሀገሪቱ ሁለተኛ አደጋ ሆኖባታል። በከፍተኛው ሀሩር ምክንያት ትምህርት ቤቶችም ለመዘጋት ተዳርገዋል የተባለው። ሌላ በምናሰማችሁ አሳዛኝ ወሬ በሱዳን የወርቅ ማዕድን ማውጫ በደረሰ አደጋ የ50 ሰዎች ሕይወት አለፈ። በሱዳን ሰሜናዊ ምስራቅ በወርቅ ማዕድን ቁፋሮ ስፍራ በደረሰ የመደርመስ አደጋ በትንሹ 50 ሰዎች መሞታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የመደርመስ አደጋው በናይል ወንዝ ግዛት በሃዋይድ በረሃ አካባቢ መፈጠሩን የሀገሪቱ ጋዜጣ አልራኮባ ዘግቧል።
አደጋው ከቁጥጥር ውጪ በሆነ የማዕድን ማውጣት ስራ በሚታወቀው ቦታ ላይ እየሰሩ በነበሩ ሰዎች ላይ ከፍተኛ መጠን ያለው አሸዋና ድንጋይ መውደቁን ተከትሎ የደረሰ መሆኑን የተገለጸው የነፍስ አድን ማሽነሪዎች ባለመኖራቸው የሰዎችን ሕይወት የመታደግ ጥረቱ በከፍተኛ ደረጃ የተስተጓጎለ ሲሆን የሰለጠኑ ሕይወት አድን ቡድኖች ባለመኖራቸው አስከሬኖችን ከፍርስራሽ ውስጥ የማውጣት ሂደቱ ጊዜ መውሰዱን የዓይን እማኞች ተናግረዋል። ከሁለት ወራት በፊት ተመሳሳይ ቦታ ላይ ተመሳሳይ አደጋ ተከስቶ የአካል ጉዳት ደርሷል የተባለው አደጋው በመንግስት ደካማ ቁጥጥርና የመሰረተ ልማት ማነስ መፈጠሩና በዚህም የሰዎች ሕይወት ማለፉ የሀገሪቱ መንግስት በከፍተኛ ደረጃ አስተችቷል ተብሏል። ከወደ አሜሪካ ኢንቨስተሮች ቲክቶክን ለመግዛት ዝግጁ መሆናቸው ተሰማ። ዶናልድ ትራምፕ ሀብታም የአሜሪካ ኢንቨስተሮች ቲክቶክን ለመግዛት ዝግጁ መሆናቸውን አሳውቀዋል። ቲክቶክን ለመግዛት ግን የቻይናን ፈቃድ ማግኘት ቅድሚያ ይፈልጋል ብለዋል ሪፐብሊካኑ ትራምፕ። የገዢዎቹን ስም ዝርዝር በሚቀጥሉት 2 ሳምንታት ውስጥ ይፋ አደርጋለሁ ያሉት ትራምፕ የቤጂንግን ፈቃድ መጠበቅ ግን ያስገድደናል ብለዋል። የቻይናው ፕሬዝዳንት ሺ ጂንፒንግ በቀላሉ የባይትዳንስን ሀብት አሳልፈው እንደማይሰጡም እየተነገረ ነው። ቲክቶክን የሚገዛ ሰው አለ፣ እንደማስበው ግን የቻይናው ፕሬዝዳንት ፈቃድን ይጠይቃል። ፕሬዝዳንት ሺም ይህንን ሊያደርጉት ይችላሉ በሚል ሀሳባቸውን አጋርተዋል። ትራምፕ የሀብታሞች ስብስብ ገዢ እንዳለ ግን ይታወቅልን ሲሉ በግልጽ አስቀምጠዋል። ቻይናና አሜሪካ ከማያግባቧቸው ጉዳዮች መካከል የቴክኖሎጂ ውድድር አንዱ የሆነ መጥቷል። አሜሪካ ከኢራን ጋር ለንግግር ለመቀመጥ ተጨማሪ ጥቃት የመፈጸም ሀሳብን መተው እንዳለባት የሀገሪቱ ሚኒስትር ተናገሩ። አሜሪካ ከኢራን ጋር የሚደረገውን ዲፕሎማሲያዊ ውይይት እንዲቀጥል የምትፈልግ ከሆነ በቴህራን ላይ ተጨማሪ ጥቃቶችን የመፈጸም ሀሳብን መተው እንዳለባት የኢራን የውጭ ጉዳይ ሚኒስትር ምክትል ሚኒስትር ለቢቢሲ ተናግረዋል። ምክትል ሚኒስትሩ ማጂድ ታክት የትራምፕ አስተዳደር ወደ ድርድር መመለስ እንደሚፈልግ በአደራዳሪዎቹ በኩል ለኢራን መግለጹን አስታውቀዋል። ይሁን እንጂ እጅግ ወሳኝ ጥያቄ ሲሉ በጠቀሱት ንግግር በሚካሄድበት ወቅት የሚፈጸሙ ተጨማሪ ጥሰቶችን በተመለከተ አቋማቸው ግልጽ አላደረጉም ብለዋል። ሰኔ 6 2017 ዓ.ም የተጀመረው የእስራኤል ወታደራዊ ዘመቻ ከ2 ቀናት በኋላ በሙስካት ሊካሄድ የታቀደውን 6ኛ ዙር በዋናነት ቀጥተኛ ያልሆኑ ንግግሮችን እንዳይካሄድ አድርጓል። አሜሪካ በ3 የኢራን የኒውክሌር ጣቢያዎች ላይ የቦምብ ጥቃት በመፈጸም በእስራኤልና በኢራን ጦርነት ውስጥ በቀጥታ ተሳትፋለች። ኢራን ለሰላማዊ ዓላማዎች ስትል የምትገልጸውን ዩራኒየም የማበልጸግ እቅዷን በተመለከተ በአቋሟ እንደማትጸና የሚናገሩት ታክት ራቫንቺ ቴህራን በድብቅ የኒውክሌር ቦምብ ለማዘጋጀት እየተንቀሳቀሰች ነው የሚሉ ክሶችን ውድቅ አድርገዋል። ለአሁን የመራረጥንላችሁ ወሬዎች እነዚህ ነበሩ። እስከ ፍጻሜው ስለተከታተላችሁን ከልብ እናመሰግናለን። ዴይሊ ወሬን ሰብስክራይብ በማድረግ የቤቱ ተቀዳሚ ቤተሰቦች እንድትሆኑና በየዕለቱ አዳዲስ ወሬዎችን እንድታገኙ በማክበር እንጋብዛለን። ሰናይ ጊዜ